እና የመጣሁት በባህር ነበርና ማለት ያው ስመጣ የሆነ ነገር ገጠመኝ። ማለት የሆነ ሰው ከዳኝና በቃ ማለት የሆነ ነገሮችን የማስተካከል አቅም አልቻልኩም። አሁን እኮ ምንድነው የተፈጠረው ነገር? የተፈጠረው ነገር ማለት ከቤት ስወጣ ማንም ጋር ሳልማከር ባለቤቴ ጋር ቤተሰቦቼ ጋር ሳልማከር ባለቤቴ ብቻ ተማክሬ ነበር የወጣሁት። እሺ ከዛ በኋላ ደንበር ስደርስ ባለቤቴ ከዳኝ ማለት አስገባልሻለሁ ያለኝን ብር ከዳኝና ደንበር ላይ እኔ ማለት ብሩን አስገባልሻለሁ ሂጂ ብሎ ቤተሰቦቼ ጋር ሳልማከር ዝም ብዬ ነበር የመጣሁት። የምን ድንበር ነው? በባህር ነው የመጣው። ባህር ከባህር ስትወጣ የደንበር የሚገባ ብር አለ። እሺ ከዛ በቃ ብሩን አስገባልሻለሁ ብሎኝ ነበር ከቤተሰቦቼ ጠፍቼ የመጣሁት። ከዳኝ። ያው ብቻ ቤተሰቦቼ እንደምንም አድርገው 4 ወር ጨርሼ በ5ኛ ወሬ ገባው ሳውዲ። ከገባሁ በኋላ በቃ ማለት ምንም ነገር አልፈልግም፣ በቃኝ ካሁን በኋላ ከዚህ የበለጠ ህይወት ምንም አይመጣብኝም፣ በሰላም ልጅ ላሳድግ በቃ ተውኝ አልፈልግም ምናምን ስል በቃ ማንኛውም ሰው ተነስቶ የኔን ችግር የሚረዳኝ የለም። ለአንድ ጊዜ እሺ ለአንድ ጊዜ በቃ ታዩ ልጃችሁን አብራችሁ አሳድጉ ምናምን። እኔ ደግሞ ምንም አይምሮዬ ሰላም አላገኛለ። በቃ አይምሮዬ ከምንም በላይ ተጎድቷል። ማለት ባመኑት ሰው መከዳት በጣም ከባድ ነው። ሴት ልጅ ደንበር ላይ 5 ወር መቀመጥ ማለት በጣም ከባድ ነው። የመጣበት ሰው ያውቀዋል። እና በቃ ማለት እኔ ምንም ነገር አልፈልግም ተውኝ ስላቸው እምቢ አሉ። በቃ አፋቱኝ ምናምን ብዬ ቤተሰቦችንም እንትን ስላቸው ታይ በቃ አንድ ጊዜ ሻባት ነው ምናምን አልክም ነው ያለሽ። ምንድነው ምክንያቱ? ማለት አልገባኝም። በሰዓቱ የተፈጠረው ከቤተሰቦቼ ስወጣ ተሸሽጌ ማንንም ሰው ጋር ሳልነጋገር ዝም ብዬ ነው ወጥቼ የመጣሁት። ማለት እሱ ጋር ተማክሬ እኔ ያስገባልሻለሁ ብሩን ብሎኝ። እሺ ከዛ በኋላ በቃ ደንበር ላይ ስገባ የለኝም ብሎ ካደኝ እኮ። በቃ የራስሽ ጉዳይ ነው ሀሳቡ፣ ታወጪው ነው። አዎ አላቅም በቃ አላስገባም የለኝም ብሎ እሱ ካደኝ። ከዛ በቃ ዞሮ ዞሮ ያው እናቴ እንደምንም ብላ ነበር አስገባችልኝ። ከገባሁኝ በኋላ በቃ እኔ አልፈልግም ልጄን ላሳድግበት ተወኝ፣ ለራስህ ህይወትህን ምራ፣ እኔም ካሁን በኋላ ለራሴ መኖር ነው የምፈልገው ስለው እሱም እምቢ አለኝ አልፈታም ብሎ ቤተሰቦቼ ደግሞ በቃ አፋቱኝ ምናምን ስላቸው የሆነ አንድ ጊዜ እድል ስጪው ምናምን ይለኛል። ማርያምን ነው የምልህ በጣም ነው የተጎዳሁት። በቃ ከምንም በላይ ባመኑት ሰው መከዳት በጣም ይከብዳል። በጣም ከምነግርህ በላይ ማለት በዛን ሰዓት ወጥቼ እኔ ሙቻለሁኝ። ማንም ሰው ችግሬን የሚረዳልኝ ሰው የለም፣ ማንም ሰው ማለት። አይዞሽ። ስለዚህ አሁን ምንድነው በቃ ምን ማድረግ እንዳለብኝ በቃ ምን ማድረግ ነው ያለብኝ? እስኪ ምከረኝ። ማለት በቃ በጣም ይጨናነቃለሁ። ማንም ሰው የለኝም እዚህ ቦታ ላይ እከሌ ብዬ የማወራው የለኝም። እንኳን አይደለም እዚህ ሀገር ኢትዮጵያ እህትና ወንድም የለኝም። ለእናቴ እኔ ብቻ ነኝ ልጇ። በቃ ምንም ይሄ ነው ብዬ የማማክረው እህት ወንድም ምናምን የለኝም፣ ብቻዬን ነኝ። እና በጣም ብዙ ጊዜ በቃ ከማንም ጋር አልገናኝም፣ አለቅሳለሁ ምናምን። አይዞሽ እና እስኪ ምክር ስጠኝ። ምን ማድረግ አለብኝ? እንደ ማንኛውም ሰው ወይ አንድ ጊዜ እድል ሰጥቼ ነው ወይንስ በቃ እንደቆረጥኩት ይበቃኛል? አሁን ስራ እየሰራሽ ነው? አዎ እየሰራሁ። እሺ ሚዩት አድርጊና አዳምጪ። አንደኛ በችግራችሁ ጊዜ እየሰራሁ ነው። ስራ ቦታ ነኝ። እሺ ሚዩት አድርጊ ድምፅ እንዳይረብሽን ማለት ነው። በችግራችሁ ጊዜ ጥለዋችሁ ረግጠዋችሁ የሄዱ ሰዎች ሲነጋላችሁ ይመጣል። አታውቋቸውም እነዛ ሰዎች
አሁን አንቺ አታውቂውም፣ እሱ ይገብቶሻል። ምክንያቱም አንቺ እዛ በረሃ ላይ ጅቢ ብላሽ ብሎ ረግጦሽ የሄደ ሰው አሁን ስትገቢና ስራ ስታገኝ መጣ ፈልጎሽ አለ። በዚህ ጉዳይ ማንም ቤተሰብ የማያገባውም ጓደኛ የማያገባውም ማንም አንቺ ያሳለፍሽው ማንም አላሳለፍም። አንቺ በሰው ሀገር በበረሃ ላይ ድንበር ላይ መከራ ስትጋፈጪ ማንም አልደረሰልሽም። እድል ስለመስጠት ታዲያ ማን ነው ቁጭ ብሎ ሊነግርሽ የሚችለው? እድል ስለመስጠት የሚያወራው እኮ ምናልባት ቤቱ የሞቀ አልጋ ላይ ተኝቶ የኖረ ሰው እኮ። አንቺ እዛ በብርድ ስትጠበሽ የሚደርስልሽ አተሽ ምትበይው አተሽ ስትማቅቂ አይዞሽ ብሎ እጅ ያልዘረጋልሽ ሰው ምን ችግር አለው? እድል ስጪው። እሱ በዛ ሰው በአንቺ ቦታ ቢሆን እኮ ሊያደርገው አይችልም። ስትወድቁና አፈር ከደሜ ስትግጡ መጥተው ያላዩችሁ ሰዎች ስትነሱ አታውቋቸው። ይህንን አረጋግጠላችሁ። ትክክለኛ ውሳኔ ነው ደግሞ ያ። በምንም ተአምር በመከራዬ ጊዜ ዞር ብሎ ያላየኝ ሰው ስነሳና ክንፍ አውጥቼ ስበር ብሎ ሊያጨበጭብና መጥቶ ሊጨብጠኝ ሊሞክር ከሞከረ ሳቄ ነው የሚያመልጠኝ። ሰው እንደዚህ ነው። አያችኋል? ስትወድቁ ዞር ብሎ አያያችሁ። ከባድ ውሳኔ። አንቺ በረሃ ላይ ድንበር ላይ ብትደፈሪስ? አውሬ ቢበላሽስ? ባህር ውስጥ ሰምጠሽ ብትቀሪስ? ፍግም ትበል ነው። ይሄኔ ሌላ ሚስት ጠብሶ ነው እሱ። ከዛ ያንን ችግር ሁሉ አልፌሽ ስትሄጂ አንዳንዴ ግን ህሊና የአንዳንድ ሰው ህሊና በጣም ነው የሚገርመኝ። አትሊስት ሙቺ ብሎ ከተወሽ በቃ ለምን ኑሮ አይኖርም? አንቺ ሲያልፍልሽና ገንዘብ ስታገኝ ለገንዘቧ ደግሞ መጣይሽ። ማንም በህይወትሽ ሀሳብ እንዲሰጥ አትፈልጊ። ሁለተኛ ነገር ከጎንሽ ማንም ሰው እንዲኖር አትጠብቂ። ማንም ሰው የለኝም ስላልሽ ብቻሽን መፋለም ተለማመች። ብቻሽን መዋጋት ለመች፣ ለብቻሽ መቆም ለመች። አለቀ። ማንም አይመጣልሽ። ማንም ያንቺን ጦርነት አይዋጋም። ማንም ያንቺን ህመም አይታመምም። ለምን ብለው ይታመማሉ? ምን ያገባቸዋል? ለራስሽ ራስሽ ነው መቆም ያለብሽ። ብቸኛ ነኝ አትበሉ። ብቻዋን ነው ፀሐይ የምታበረው ለዓለም። ብቻዋን ነው ጨረቃ ደምቃ የምትታየው። የምን አጋዥ ፈለገች? ለብቻችሁ ሁኑ ጋይስ። ለብቻችሁ መሆናችሁን አጣጥሙት። ለብቻችሁ ውጡ፣ ግቡ፣ ስሩ። ከፈጣሪያችሁ ጋር ጸሎት እያደረጋችሁ የሚያምር ህይወት ኑሩ። ደስ የሚል የተረጋጋ ሰላም ያለው። አንድ ሰው እየበሰለ ሲመጣ ብቻውን እየሆነ ነው የሚመጣው። እድሜው እየገፋ ሲመጣ እና እየበሰለ ሲመጣ በነገራችን ላይ እየተነጠለ ይመጣል። ከሰው እየተነጠለ ለብቻው እየሆነ። አንዲት ሴት ወይም አንድ ወንድ ብቻውን ሆኖ ካያችሁት፣ ለብቻው ሲሰራ፣ ለብቻው ሲራመድ፣ ለብቻው ሁሉን ነገር ሲያከናውን ካያችሁት ያ ሰው ብቸኛ ሆኖ አይደለም፣ ማቹርድ ስለሆነ ነው፣ ስለበሰለ ነው ለብቻው የሆነ። ወይም ሴትም ትሆናለች ድራማ ስላልፈለገች ነው ያቺ ሴት ለብቻው የሆነችው። ማስመሰል፣ ድራማ፣ ትወና ምናምን ስላልፈለገች በራሷ ላይ ማስተር ስላረገች ነው ለብቻዋ መሆን የመረጠችው እንጂ ሆይ ሆይ ብትል አጨብጫቢ አታጣም። በዙሪያ የሚከባት ሰው ሆይ ሆይ የሚል ትንሽ እኮ ማስመሰል እኮ ነው የሚጠበቅባችሁ። በነገራችን ትንሽ ስታስመስሉ ሰው ምን ያደርጋል? ስለዚህ እኔ እናት ማንም ይሁን ማን እድል ስጪው፣ እሱ እኮ እንዲኮ ነው ምናምን፣ እሱ ያደረገውን ማንንም እሱ ላይ ጣት አይቀስርም። በነገራችን ላይ ከተበዳይ ጎን የሚቆመው አንድ ፈጣሪ ብቻ። ሰው ከተበዳይ ጎን ቆሞ አያውቅም። ፍርድ ቤት እንኳን ብትሄዱ እውነት የለም ታውቃላችሁ። ፍርድ ቤት እንኳን ያለው ምንድን ነው? መረጃና ማስረጃ ነው። መረጃና ማስረጃ ካለ እውነትን ቁልቁል መቅበር ትችላለህ። ስለዚህ ተበዳይ በዳይ ሁልጊዜ ሄዶ ይንፈራፈራል፣ ያለቅሳል፣ እድል ስጡኝ ይላል፣ ይቅርታ ይላል ምናምን። ተበዳይ ግን ምን እንዳሳለፈ ማንም አይረዳውም። ገብቶሻል? ማንም ያንቺን ህመም አይረዳም። እዚህ ውስጥ አሁን የሚያይ ሰው ምን ችግር አለው እድል ብትሰጪው ይልሻል። ነገ መልሶ ተረማምዶብሽ ገንዘብሽን ገሽልጦሽ ተጫውቶብሽ እንደገና ሲሄድም መጥቶ እኮ አይዞሽ የማይልሽ እኮ እሱ በአንቺ ቦታ ቢሆን ምንም የማያረገውን እኮ ነው ምንም የሚለው። እድል ብትሰጪው እንዳትሰጪ
በጭራሽ። ይሄ ሞት ነው የፈረደብሽ። ስለዚህ ከጀርባ መወጋት ችግር የለውም፣ ያጠነክራችኋል። መልሳችሁ ግን እድል የሰጣችሁ እንደሆነ እንዲያርዳችሁ ነው እያመቻቻችሁለት ያለውን ሰው። ስለዚህ ጠንካራ ሁኚ፣ ለብቻሽ ቁሚ፣ ስራሽን ስሪ፣ ደስተኛው ጸሎት። አሁን ለምሳሌ ጠዋት ስትነሽ ጸሎት አድርገሽ ተመስገን ብለሽ ጀምሪ ቀንሽ። ማንም አይደውልሽ፣ ማንም ቴክስት ያደርግልሽ። ከዛ የስራ እስኬጁልሽን ተመልከች። ምንድን ነው የምሰራው ዛሬ? ይህን እናደርጋለሁ። ከስራዬ ስጨርስ ደግሞ ምን ትምህርት ከሆነ የምትማሪው ራስሽን ማነጽ፣ እውቀት ማግኘት ከሆነ ሶሻል ሚዲያ ላይ ገብተሽ ትምህርት የምታገኝበት ሁኔታ መፍጠር፣ አዲስ ነገር መማር፣ የሚያዝናኑሽ ነገሮች ማየት። በአጠቃላይ በህይወትሽ ውስጥ እስኬጁልድ ከሆነ እያንዳንዱ ሰዓት ለነገር ጊዜ የለሽ፣ ለብቸኝነት ጊዜ የለሽ። ሰዓቱ እኔ አሁን ምሳሌ ብነግርሽ በራሴ ይኸው እንዲቀልሽ በራሴ ምሳሌ ልንገርሽ። እዚህ ጋር አሁን ከአንቺ ጋር ነኝ አይደል? ደህና ዋሉ ብያችሁ ስወጣ የምሰራው ስራ አለ። እሱን ስጨርስ እንደገና ስፖርቴን እሰራለሁ። ከስፖርት ስመለስ መተኛት አለብኝ። 4-5 ሰዓት እተኛለሁ። ስነሳ እንደገና መስራት ያለብኝ ጉዳይ አለ። ጸሎት ማድረግ ካለብኝ እያንዳንዱ ሰዓቴ ቁጭ የምልበት ሰዓት የለም። ቁጭ ብዬ አሁን ለምሳሌ ቲክቶክ ስክሮል የማደርግበት ታይም የለም። ለምሳሌ ነው የምልሽ። ለነገር ጊዜ ይኖረኛል እኔ። ምክንያቱም ከምኔው ሰዓቱ ተሽከርክሮ እዚህ ጋር ከእናንተ ጋር እንደምንገናኝ እራሱ አላውቀውም። የእውነት ነው ጊዜው ይፈጥናል። የሚፈጥነው ግን ምን ስለሆነ ነው? እኔ እያንዳንዱ ሰዓቴን ምሰራበትን ፕሮግራም ስላረኩበት፣ ቁጭ ብዬ ነገር ማስብበት፣ ጥላቻ ማስብበት፣ ክፋት ማስብበት ታይም የለም። እድሜም እንደዚህ ነው የሚሄዱ አየሽ። ስለዚህ እከሌ እንዲህ ያለኝ ግድ አይሰጠኝም። መቼ ነው ያለው? ማን ያለው ነው ምለው። ጭራሽ ከሰው ነው መሰማው። እከሌ እንዲህ ያለህ ራሱ የኔ እናት ፎከስድ ራስሽ ላይ መጀመሪያ ራስሽ ላይ ስሪ። እሺ ቢዚ ሁኚ በራስሽ ላይ። ከዛ ብቸኝነቱ ራሱ አይታወቅሽ። ተግባባ።